የዛሬው በጣም ጫን ያለ ነው። በስመአም እንዴ! ሀይሚናት እንደዚህ የተናገረችው ወይስ ሌላ ሰው ነው? በስመ አብ በጣም ከባድ ነው። እና እኔ እንጃ በስመ አብ እውነት ባላደረገው ማለት ነው። እና እኔ መጀመሪያ ከአገባቡ ከመጀመሪያው ሳየው ጀምሮ ልክ ማለት ደስ ይል ነበር። የመጀመሪያው ማለት በጣም ነው ቤቱን ቆንጆ አርግቶ አሰማምሮ ምናምን ጀስት ያው እኔ የእውነት ለመናገር ሀይሚ እንደዚህ አይነት ነገር ስለምትወድ ብዙ ጊዜ ካያችሁ አበባ ሰርፕራይዝ ምናምን ብዙ ጊዜ ትወዳለች። እና በቃ በጣም ነው ደስ ያለኝ የእውነት ለመናገር ማለት የመጀመሪያው ቪዲዮን አይቼ በቃ በጣም ነው ደስ ያለኝ የእውነት ልንገራችሁ ማለት ለምን እንደሆነ ታውቃላችሁ። አንደኛ ወዲያው እንትን ትላለች ቤናም ብዬ ነበረ ያሰብኩት ማለት ነው። ጀስት ይስማማሉ ምናምን በቃ አለ አይደለ ያው ሴት ሀይሚ እንዳለው ብሩኬ እልህኝነቱ እንዳለ ሆኖ አዎ እልህ አለባት። ይሄ የሚታወቅ ነው። ኦል ፋሚሊዎቿ የሚያውቁ ጨረቃ ፋሚሊ እና በጣም ምናምን ደስ የሚለው ማለት ነው። እና ከዛ በኋላ ደግሞ በጣም ደስ የሚል ነው። በግጥም ነገር ይሁን የሚመታ ነገር የተናገረችው ምናምን ማለት ነው። በዚያን ልክ ነው። ግን ብሩክ በጣም የእውነት ለመናገር ዛሬ አንጀቴን የበላኝ ማለት ነው። ለምን ጥፋተኝነት መሆኑን ተሰምቶት ይቅርታ ብሎ የምትወዱትና የምታፈቅሩትን ሰው እውነት ይቅር ካላላችሁ ማንን ልትሉ ነው አለ። የሆነ በቃ ትክክለኛ ንግግር ነው የተናገሩት ማለት ነው። በቃ እኔ ሀይሚን ይቅርታ ካላልኳት የምወዳትን የማፈቅራትን ሰው ይቅርታ ካላልኩት የቱን ነው የምለው? ጠላቴን ነው። እውነቱን እኮ ነው። ኢቭን አይደለም ጠላታችሁንም እንኳን ይቅርታ ትላላችሁ እንደማለት ነው። እና በጣም የዛሬው ባይዘዌ ጫን ያለ ነገርም ቢሆን ሀይሚ በጣም ዛሬ በጣም ምክር አብዝታ በጣም ጫን ያለ ምክር ነው ያበዛችበት። ግን ሆኖም ቀረ ግን አይኖ ለብሩኬ በጣም ብዙ መስዋዕት እንደከፈልሽ እናውቃለን። ይሄ እውነታው ነው። ልጅነትሽን ምናምን ብለሽ ነው። ግን አሁን ዛሬ ብሩኬን እንደገለሹ ብሩኬ እንደዚህ አይነት ወንድ አይደለም እውነት ለመናገር ማለት ለምን በጣም ሀይሚን ትሪት የሚያረጋት ወንድ ነው። አይኖ ጀስት እንዳለችው ቪዲዮ የሚሰራ ነገር ውሸት ነው አለች። ከኋላ ጀርባ ያለውን ነገር እኛ አናቅም እውነት ለመናገር ማለት ነው። ከፊት ለፊት ያለውን ነገር ቪዲዮ ሰርተውን የሚያሳዩንን ነገር ነው። ግን ምንድን ነው ያለችው? ይሄ እኮ ለቪዲዮ የሚቀር ነገር ነው። ቪዲዮ ላይ የሚታይ ለይስሚላ ነው ስትል እኔ ማለት እንጃ ብሩኬ ከካሜራ ጀርባ መጥፎ ነገር ያደርጋል ብዬ አላስብም። ጀስት በቃ እና ደግሞ ከዛ ምግብ ቤት አለ እግር ማጠብ ይቀረካል ምናምን እሱንም አድርግ እያለች ጎኑ ብሩኬ አንተ አልገባክም። በእርግጥ ብሩኬ ለሀይሚ አይደለም እግር ሌላም ያደርጋል። ፍቅረኛው ናት። ለወደፊት ደግሞ እጭኛው ነገ ወደፊት ሚስቴ ናት ብሎ የሚያስባትና የሚያቅዳት ሴት ስለሆነ እግሯን ማጠብ ለአንቺ ያንስሻል እንጂ አይበዛብሽም። የእውነትን ለመናገር ማለት ነው። ነገር ግን ሀይሚሻ በናትሽ ተረጋጊ ማለት አይኖ ብዙ ነገር አርግቶሻል ማለት እንደተናገረው እኔ ለአንቺ ብዬ ነው ብዙ ነገሮችን የደበኩት። እንደዚህ ነገሮችን በቃ ስማችንም እንዳይጠሽ ምናምን ብሎ ነው። አንዳንድ ጊዜ ሰዎች ውሸት ሲዋሹን ብዙ ሰው እኛ ችግራችን በመልካም አናየውም። ለምንድነው የዋሽን ለምን ብሎን የደበቀን ምናምን የሚለውን ነገር አናስብም። ለምን ደበከኝ በቃ ያ ነው። ግን ምክንያት የራሱ ምክንያት አለው ወይ ለአንቺ ብሎ አስቦልሽ ሊሆን ይችላል እንዳልሽው። ነገር ግን ጥላው ሄደች። የእውነት ለመናገር አሳዘነኝ። በቃ ከዘፈኑ ጋር እናንተኑ አንጀት እንዲህ ሲበላይ ማለት ነው። አስባችሁታል? የእውነት ለመናገር በቃ 100% ይቅርታ ትለኛለች ምናምን ብሎ ነበር ያሰበው ብሩኬ ማለት በቃ ማለት ሀይሚ በቃ እንደዚህ ነገር ትወዳለች። ጀስት ያው በቃ ተቃለችው በቃ ለኛ ሆነሽ ነው አይደለ? ለኝነት ይዞሽ ነው አይደለ? ምናምን አላት። ሲጀመርም እንዳለው የእውነት ነው። ያገታሽም እንትን ያለው ለአንቺን ወይ አንቺ ላይ ጥቃት ለማድረስም አስበው አይደለም። ለአንቺ ክፋት አስበውም አይደለም። ስለሚወድሽና ስለሚያፈቅርሽ ብቻ ነው። ከአጠገቡ እንድትለይ ስለማይፈልግ ብቻ ነው። ሁሌም አጠገቡ እንድትሆኝ ስለሚፈልግ ነው። ሀይሚ ይህን መረዳት አለብሽ ማለት ነው። ለምን ጀስት አሁን ዛሬ ፈታሽ ጸጉር ቤት ላይ ጸጉርሽ ምናምን ተሰርተሽ መጣሽ አምሮብሽ ማለት ነው። ጀስት ይሻለ አሽተሙኑን ቤት ውስጥ ይዞሽ
አፉንሽ እንደነበር ራስሽን እንደጣልሽ ስለሚያውቅ ለቀቀሽ። ይሄ ማለት በጣም ይወድሻል ማለት ነው። ከዛ ስትወጪ ይሄኛው ፕሮግራም ምናምን አድርግቶ ቤቱ ሰርፕራይዝ ደስ እንዲል በቃ ማለት ያው ያለፈው አልፏል። አንዳንድ ጊዜ ከእንደዚህ አይነት ሙድ ወጥተው ማውራት ጥሩ ነው። የእውነት ለመናገር እንዳለው የእውነት እኛ አሁን በጣም በእነሱ ፍቅር ሲሆኑ ነው እንጂ የምንወደው ሲደባበሩ በጣም ነው የሚደብረን። የእውነት ለመናገር አይደለም ጨረቃ ፋሚሊ እና ተታረቁ።